እነሆ አጠቃላይ የህይወት ስኬታማነትን ውጤታማነትንና የህይወት ሚዛንን ለመጠበቅ የሚረዱ 10 ወርቃማ ህጎች። ሰላም እንደምን ቆያችሁ ውድ የቻናላችን ቤተሰቦች። በዛሬው ቪዲዮ 10 ወርቃማ ህጎች የምንላቸውን የምንመለከት ነው የሚሆነው ማለት ነው። ስለዚህ ለቻናላችን አዲስ ከሆናችሁ ቤተሰብ በመሆን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ቪዲዮ እንገባለን። ስለዚህ ከመጀመሪያው ጀምረን ከአንደኛ እስከ 10ኛ ያሉት 10 ወርቃማ ህጎች የምንላቸውን የምንመለከታቸው ነው የሚሆነው። በህይወታችን በጣም በብዙ አቅጣጫ የሚያስተምሩን፣ የሚያጠነክሩን፣ የሚያበረታቱን ሀሳቦችን ነው የምንመለከታቸው። ከነሱ ውስጥ አንደኛው ህግ የምን ህግ ነው? ቀጣይነት ያለው የመማር ህግ ይባላል፣ ወይም the rule of continuous learning በእንግሊዝኛ ይባላልና ቀጣይነት ያለው የመማር ህግ ማለት ነው። ቤተሰቦቻችን የመጀመሪያው ህግ እንግዲህ መደበኛ ትምህርት ሲጠናቀቅ ትምህርት አያበቃም። ቤተሰቦቻችን በፍጥነት የሚለዋወጥ ዓለም ውስጥ ስላለን አዳዲስ ክህሎቶችን ማግኘት፣ በስፋት ማንበብና ሁል ጊዜ ለማወቅ መጓጓት አእምሮ ንቁ በማድረግ ያልተጠበቁ የግልና የሙያ እድሎችን ይከፍታል ማለት ነው ቤተሰቦቻችን። ስለዚህ እነዚህን እድሎችን ለማግኘት ምንድነው ማድረግ ያለብን? ኮንቲኒየስሊ ወይም በቀጣይነት መማርና አንዳንድ ክህሎቶችን አንዳንድ ስኪሎችን ማዳበር አለብን ማለት ነው ቤተሰቦቻችን። ስለዚህ ይሄ የመጀመሪያው የህይወት ህግ ነው ማለት ነው። ምን ይላል? ቀጣይነት ያለው የመማር ህግ። አያችሁ፣ መማር የሚባለው ነገር ልክ እናንተ ስትመረቁ ወይም ትምህርታችሁን በ12ኛ ክላስ ስትጨርሱ ከዩኒቨርሲቲ ጨርሳችሁ ስትወጡ ምናምን የሚቆም ነገር አይደለም ማለት ነው ቤተሰቦቻችን። ስለዚህ በህይወት እስካለን ድረስ መማር ማቆም የለብንም ማለት ነው። ስለዚህ የመጀመሪያው ህግ ምንድነው? ቀጣይነት ያለው የመማር ህግ ይባላል ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ወደ ሁለተኛው ህግ እንሄዳለን። ሁለተኛው ህግ ደግሞ ምን ይላል? የ80-20 ህግ ይባላል፣ ወይም በእንግሊዝኛ ፓሬቶ ፕሪንሲፕል ይባላል። ይህ ማለት ምን ማለት ነው ቤተሰቦቻችን? ከውጤታችን ውስጥ 80% የሚሆነው ከሚደረገው ጥረት ከ20% ብቻ ይመነጫል ይባላል። ከውጤታችን ውስጥ 80% የሚሆነው ከሚደረገው ጥረት ከ20% ብቻ ይመነጫል ይላል። በዕለተ ዕለት ህይወትም ወይም በስራችን ላይ እውነተኛ ለውጥ የሚያመጡ ዋና ዋና ተግባራትን በመለየት ጉልበታችን በዋና ዋናዎቹ ላይ ማድረግ እንጂ በትንንሽና እጅግ አስፈላጊ ያልሆኑ ጉዳዮች ላይ ጊዜያችን ማባከን የለብንም ማለት ነው ቤተሰቦቻችን። ስለዚህ 80/20 ስንል ምን ማለታችን ነው ማለት ነው ቤተሰቦቻችን? እኛ የምንሰራቸው ነገሮች አሉ፣ ማድረግ ያለብን ነገሮች አሉ። ከነዛ ነገሮች 80% የሚሆኑት የሚወሰኑት 20% የሚሆኑትን ነገሮችን በትክክል በመስራታችን ብቻ ነው ማለት ነው። ይህ ማለት ምን ማለት ነው ቤተሰቦቻችን? ለምሳሌ እናንተ መስራት ያለባችሁ 10 ነገሮች ካሉ ከ10ዎቹ መካከል ሁለቶቹን በትክክል ከሰራችሁ ሌሎቹ የቀሩት 8ቶቹ የሚወሰኑት በሁለቱ ውስጥ ነው ማለት ነው ቤተሰቦቻችን። ልክ 80/20 ሲባል ይሄ ማለት ነው፣ ሌላ ነገር አይደለም ማለት ነው ቤተሰቦቻችን። ስለዚህ ትኩረት ማድረግ ያለብን 20 የሚሆኑ ነገሮች አሉ ማለት ነው ከመቶ። ስለዚህ 20ዎቹን በትክክል ከሰራን 80ዎቹ በዛ ውስጥ ይኖራሉ ማለት ነው ቤተሰቦቻችን። ስለዚህ ይሄን ፕሪንሲፕል ወይም ይሄን መሪ ምን እንላለን ማለት ነው? 80/20 ህግ ወይም ፓሬቶ ፕሪንሲፕል እንላለን ማለት ነው ቤተሰቦች። በጣም አሪፍ። ኦኬ፣ ቀጣይ ደግሞ ወደ ሶስተኛው ህግ እንሄዳለን። ሶስተኛው ህግ ደግሞ የምን ህግ ነው ማለት ነው? ቅድሚያ የመስጠት ህግ ወይም ፕሪስቲንግ ፈርስት ይባላል በእንግሊዝኛ። ቅድሚያ የመስጠት ህግ ወይም ፕሪዮሪታይዚንግ ማለት ነው ቤተሰቦቻችን። ይህ ማለት ምን ማለት ነው ቤተሰቦቻችን? ቅድሚያ መስጠት ህግ ሲባል ለምሳሌ እኛ መስራት ያለብን ነገሮች አሉ፣ የምንሰራቸው ነገሮች አሉ። ከነሱ ውስጥ ግን ቅድሚያ መስጠት ያለብን ለየትኛው ጉዳይ ነው? ወይም በጣም አጣዳፊና ቅድሚያ መስጠት ያለበት ጉዳዩን በትክክል መለየት ማለት ነው ቤተሰቦቻችን። ይህ ማለት ለምሳሌ አንድ ሳምንት ላይ የምትሰሩት ስራ ካለ አንድ ሳምንት ውስጥ ከምትሰሯቸው ስራዎች መካከል የተወሰኑት የግድ መጀመሪያ ላይ መስራት አለባችሁ ማለት ነው። ልክ ስለዚህ በሳምንቱ መጀመሪያ አካባቢ እነዛ ነገሮችን ትኩረት አድርጋችሁ ከሰራችሁ ሌሎቹን በቀላሉ ትሰሯቸዋላችሁ ማለት ነው ቤተሰቦቻችን። ስለዚህ ቅድሚያ የመስጠት ህግ ማለት ለሆነ ነገር ቅድሚያ ሰጥታችሁ በትክክል መጀመሪያ ላይ መስራት ያለባችሁን ነገር መለየት ማለት ነው ቤተሰቦቻችን። ስለዚህ ይህ ህግ ምን ይባላል ማለት ነው? ቅድሚያ የመስጠት ህግ ወይም ፈርስቲንግ ፈርስት የሚባለው ወይም ፕራዮሪታይዚንግ ሩል ይባላል ማለት ነው ቤተሰቦቻችን። ሶስተኛው የምን ህግ ነው? ቅድሚያ የመስጠት ህግ ይባላል ማለት ነው ቤተሰቦች። በጣም አሪፍ። ኦኬ፣ አሁን ወደ አራተኛው ህግ እንመጣለን ማለት ነው። አራተኛው ህግ ደግሞ የምን ህግ ይባላል ቤተሰቦቻችን? አራተኛው ህግ ከከፍተኛ ጥረት ይልቅ ጽናት
የምለውን ህግ ነው ማለት ነው ቤተሰቦቻችን። ያው በአንድም ሆነ በሌላ መንገድ ከዚህ በፊት እንደዚህ አይነት ሀሳቦችን አንስቼላችሁ ሊሆን ይችላል። ይህኛው አራተኛው ህግ ከከፍተኛ ጥረት ይልቅ ጽናት ወይም ኮንሲስተንሲ ኦቨር ኢንተንሲቲ የሚባል የእንግሊዝኛ ሀሳብ ነው የሚጠቅሰው ማለት ነው። ስለዚህ አልፎ አልፎ ከሚደረግ እጅግ ከባድና አድካሚ ስራ ይልቅ በየቀኑ ትንሽም ቢሆን ያለማቋረጥ መስራት እጅግ የተሻለ ነው የሚለው ሀሳብ ነው ማለት ነው ቤተሰቦቻችን። ልድገምላችሁ። አልፎ አልፎ ከሚደረግ እጅግ ከባድና አድካሚ ስራ ይልቅ በየቀኑ ትንሽም ቢሆን ያለማቋረጥ መስራት እጅግ የተሻለ ነገር ነው ማለት ነው ቤተሰቦቻችን። ከዚህ በፊት ቀጣይነት ወይም ኮንሲስታንሲ ምናምን ሲባል ሰምታችሁ ሊሆን ይችላል ማለት ነው። አልፎ አልፎ ከምትሰሯቸው በጣም ከባባድ ከሚባሉ ስራዎች ይልቅ በየቀኑ በጣም ቀላል የሚባሉ ነገሮችን ሳታቋርጡ መስራት ማለት ነው ቤተሰቦቻችን። አራተኛው ህግ የሚያሳየን ከከፍተኛ ጥረት ይልቅ ጽናት ሲባል በከፍተኛ ጥረት አልፎ አልፎ በጣም ከባድ የሚባሉ ነገሮችን ከመስራታችሁ ይልቅ በየቀኑ ቀለል ያሉ ነገሮችን ያለማቋረጥ መስራት ነው ማለት ነው ቤተሰቦቻችን። ለምሳሌ ዘላቂ የሆኑ ዕለታዊ ልማዶች ተደምረው በረዥም ጊዜ ውስጥ አስደናቂ ስኬቶችን ያስገኛሉ። ስለዚህ ዘላቂ የሆኑ ዕለታዊ ልምዶችን ያለማቋረጥ መስራት ተደምሮ በአንድ ቀን ከረዥም ጊዜ በኋላ አስደናቂ ስኬቶችን ያስገኝልናል ማለት ነው ቤተሰቦቻችን። ስለዚህ ይህን ህግ ለማሳየት ነው ከፍተኛ ጥረት ይልቅ ጽናት የሚለው ህግ ወርቃማ ህግ የተባለበት ምክንያት ይሄ ነው ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ፣ አሁን ወደ አምስተኛ አካባቢ ደርሰናል ማለት ነው። አምስተኛው ህግ ደግሞ ምንድን ነው ምለው ንቁ የማዳመጥ ህግ ወይም አክቲቭ ሊስኒንግ ይባላል በእንግሊዝኛ። አክቲቭ ሊስኒንግ በአማርኛ ንቁ የማዳመጥ ህግ ይባላል። ይህ ህግ እንዴት ነው ቤተሰቦቻችን? አብዛኛዎቹ ሰዎች የሚያዳምጡት ለመረዳት ሳይሆን ለመመለስ ነው ቤተሰቦቻችን። እውነተኛ ግንኙነት ሙሉ ትኩረትን መስጠትን፣ የሰውየውን ስሜት መረዳትንና የራሳችን ሀሳብ ከመዘንዘራችን በፊት የሌላውን ሰው አመለካከት መቀበልን ይጠይቃል ቤተሰቦቻችን። አያችሁ። ስለዚህ እኛ ከሰዎቹ ጋር ስናወራ ከሰዎች የሆነ ነገር ስንሰማ ትኩረት ማድረግ ያለብን ለነሱ ምን ብለን እንመልሳለን ማለት ሳይሆን እውነተኛ የሆነውን ነገር ከነሱ የሚጠቅመን ነገር እንዴት ትኩረት ሰጥተን መቀበል አለብን የሚለው ነው ማሰብ ያለብን ማለት ነው ቤተሰቦቻችን። ለዚህ ነው ንቁ የማዳመጥ ህግ ወይም አክቲቭ ሊስኒንግ ወርቃማ ህግ የተባለበት ምክንያት ምንድነው? ብዙ ጊዜ በትክክል ፎከስድ ሆኖ የሚያዳምጡ ሰዎች የሆነ ነገር ያገኛሉ ማለት ነው ቤተሰቦቻችን። ስለዚህ ብዙ ጊዜ ክርክር ውስጥ ሰዎች አሸናፊ የማይኖረው ለዚህ ነው ማለት ነው። በክርክር ውስጥ ካሸነፍክም ትሸነፋለህ፣ ብትሸነፍም ትሸነፋለህ የሚባል አባባል አለ። ይህ ማለት ምን ማለት ነው? ከሰዎቹ ጋር ስትከራከሩ ብዙ ጊዜ እናንተ እሱ ላለመሸነፍ ነው እንጂ ጥረት የምታደርጉት ከሱ የሆነ ነገር አታገኙም። ስለዚህ ክርክር ውስጥ አሸናፊ የሚባል ነገር የለም ይባላል። ስለዚህ ንቁ የማዳመጥ ህግ ወይም አክቲቭ ሊስኒንግ የሚባለው አንዱ ከወርቃማ ህጎች መካከል አንደኛው ነው ማለት ነው ቤተሰቦች። በጣም አሪፍ። ኦኬ፣ አሁን ወደ ስድስተኛ አካባቢ ደርሰናል ማለት ነው። ስድስተኛይቷ ህግ ደግሞ ምን የምትል ህግ ናት? ጊዜን በንቃት የመቆጣጠር ህግ ወይም ኢንተንሽናል ታይም ማናጅመንት ይባላል በእንግሊዝኛ። ጊዜን በንቃት የመቆጣጠር ህግ። አያችሁ፣ ጊዜ የተወሰነና ሊተካ የማይችል ሀብት ነው። ከግባችን ጋር የማይሄዱ ነገሮችን አይ ወይም እምቢ ማለት መቻል አለብን። ስለዚህ እንደዛ ስንል ምን እናደርጋለን ማለት ነው? የእረፍት ጊዜ እናገኛለን። የፈጠራ ስራዎችን የመሞከር ጊዜ እናገኛለን። ከምንወዳቸው ሰዎች ጋር ጊዜ የምናሳልፍባቸው ሰፊ ጊዜያቶችን እናገኛለን ማለት ነው ቤተሰቦቻችን። ግን ካልሆነ ደግሞ እኛን የግድ ከግባችን ጋር እኛ ከምንፈልገው ጋር የማይሄዱ ነገሮች ወይም በሆነ ሰው ሲጠራ፣ በሆነ ጓደኛ ሲጠራ በማይሆን ቦታ ላይ ስንውል ሰዓታችን ያባከንን ነው ማለት ነው ቤተሰቦቻችን። ስለዚህ ከ10 ወርቃማ ህጎች ውስጥ ስድስተኛው ጊዜን በንቃት የመቆጣጠር ህግ ወይም ታይምን ማናጅ የማድረግ ህግ ነው ማለት ነው ቤተሰቦች። ስለዚህ ታይም ማናጅመንት ሩል አንደኛው የወርቃማ ህጎች ውስጥ አንደኛው ነው ማለት ነው ቤተሰቦች። በጣም ጥሩ አሪፍ ነገር እያገኛችሁ እንደሆነ ተስፋ አደርጋለሁ። አሁን ወደ ሰባተኛ ደርሰናል። ሰባተኛው ደግሞ ስሜትን የመቆጣጠር ህግ ወይም ኢሞሽናል ሬጉሌሽን ይባላል። ወይም ራሳችን የመግዛት ማለት ነው ቤተሰቦቻችን በሌላ አነጋገር። ሰባተኛው ህግ ስሜትን የመቆጣጠር ህግ ነው ማለት ነው። ባጋጠመን ነገርና በምንሰጠው ምላሽ መካከል ክፍተት አለ። አያችሁ። ስለዚህ በስሜት ከመነዳት በፊት ቆም ብሎ ማሰብ ገንቢ ውሳኔዎችን እንድንወስን ይረዳናል። ይህ ደግሞ ሰላማችንና ግንኙነቶቻችን ይጠብቃል ማለት ነው ቤተሰቦቻችን። ብዙ ጊዜ ሰዎች በማይሆን ሁኔታ ውስጥ የሚገቡበት አንደኛው ምክንያት ምንድነው? በስሜታቸው ተነስቶ የሆነ ነገር ስለሚወስኑ ነው ማለት ነው።
ሌላ ነገር አይደለም። አንዳንድ ሰዎችን ምን ሆኜ እንደዛ እንዳደረግኩ አላቅም ምናምን ይላሉ አይደለ? ከሆነ ነገር ካደረጉ በኋላ ወይም የሆነ ጉዳይ ውስጥ በትክክል በጥልቀት ከገቡ በኋላ መጀመሪያ ምን ሆኜ እንደዛ እንዳደረግኩ ምንም አውቀው ነገር የለም ምናምን ሲባሉ ትሰማላችሁ አይደለ? ስለዚህ ያ ነገር የመጣው ከየት ነው ማለት ነው? በስሜት ተነስቶ የሆነ ውሳኔ ወስኗል ማለት ነው። ስለዚህ ቤተሰቦቻችን ስሜታችን የመቆጣጠር ህግ ማለት አንደኛው ከ10ሩ ወርቃማ ህጎች መካከል አንደኛው ነው ማለት ነው ቤተሰቦች። በጣም ጥሩ። አሁን ወደ 8ኛ ደርሰናል። 8ኛይቷ ህግ ደግሞ የምን ህግ ትባላለች? የመላመድ ህግ ወይም ኤምብሬሲንግ ቼንጅ ይባላል በእንግሊዝኛ። የመላመድ ህግ 8ኛው ህግ ነው ማለት ነው። በህይወት ውስጥ ብቸኛው ቋሚ ነገር ለውጥ ነው። አያችሁ፣ ለውጥ ቋሚ ነገር ነው ማለት ነው። ሰዎች ጥብቅ የሆኑ እቅዶች ያልተጠበቁ ችግሮች ሲያጋጥሟቸው ይሰባበራሉ አደለ? ሁኔታዎችን በቀላሉ ማላመድ መሰናክሎችን እንደ መማሪያ እድል እንድንመለከት ፈተናዎቹን አልፈን እንድንሄድ ይረዱናል ማለት ነው ቤተሰቦቻችን። ስለዚህ አንዳንድ ነገሮችን በቀላሉ ለመላመድ መሞከር አለብን ማለት ነው። መላመድ ሲባል ለምሳሌ መጥፎ ነገሮች ሳይሆን የሚጠቅሙ ነገሮችን፣ አንዳንዴ ደግሞ ሊከሰቱ የሚችሉ ነገሮች፣ የሆነ ነገር ከተከሰተ በኋላ ደግሞ ቶሎ ለማገገም መላመድ አለብን ማለት ነው። ስለዚህ የመላመድ ህግ 8ኛው ወርቃማ ህግ ነው ማለት ነው ቤተሰቦቼ። አሁን ወደ መጨረሻ አካባቢ እየደረስን ነው። 9ኛው የወርቃማ ህግ ደግሞ ምንድን ነው? 9ኛው የወርቃማ ህግ ደግሞ ጤናን መሰረት የማድረግ ህግ ነው ማለት ነው። ሄልዚ አስ ፋውንዴሽን። አያችሁ፣ ጤንነት ካለ ሁሉም ነገር መስራት ትችላላችሁ። የአካልና የአእምሮ ጤንነት የምንሰራቸው ነገሮችን ሁሉ የሚያንቀሳቅስ ሞተር ነው አደለ? ስለዚህ ጥራት ያለው እንቅልፍ ማግኘት፣ የተመጣጠነ ምግብ መመገብ እና አዘውትሮ መንቀሳቀስ ዕለት ዕለት ትኩረትና የደስታ ለማግኘት ቅድመ ሁኔታዎች ናቸው። አያችሁ። ስለዚህ እነዚህ ነገሮችን በቀላሉ መውሰድ የለብን ማለት ነው። አንዳንድ ሰዎች ብዙ ጊዜ አላስፈላጊ የሰውነት ውፍረት የሚመጣበት የመጀመሪያው ምክንያት ምንድን ነው? አይንቀሳቀሱም። ብዙ ጊዜ ቁጭ ብሎ የሆነ ስራ ይሰራሉ፣ ከዛ ሲገቡ ይተኛሉ። እንደዛ ሲሆኑ ነው በሽታ እየተከማቸ የሚመጣው ማለት ነው። ስለዚህ የተመጣጠነ ምግብ መብላት፣ እንደገና ደግሞ ጥራት ያለው እንቅልፍ ማግኘት፣ እንደገና ደግሞ አዘውትሮ መንቀሳቀስ፣ እነኚህ ነገሮች በጣም ጠቃሚ ነገሮች ናቸው ማለት ነው። ስለዚህ ለዚህ ነው 9ኛው ህግ ምንድን ነው? ጤናን መሰረት የማድረግ ህግ ወይም ሄልዚ አስ ፋውንዴሽን የምለው ህግ ነው ማለት ነው 9ኛው ህግ። 10ኛውና የመጨረሻው ህግ ደግሞ ምን የሚል ህግ ነው? ጥልቅ ራስን የመገምገም ህግ ነው ማለት ነው። ወይም ራዲካል ሰልፍ ሪፍሌክሽን ይባላል በእንግሊዝኛ። ይህ ምን ማለት ነው ቤተሰቦቻችን? ምርጫዎቻችንን፣ ልማዶቻችንና እድገታችንን ለመገምገም አዘውትረን ቆም ማለት አለብን። አያችሁ፣ ለምሳሌ ዛሬ ምን ሰርቼ ነው ያልኩት? በዛሬው ውሎ ምንድን ነው የሰራሁት? ቁም ነገር የሰራሁት ነገር ምንድን ነው? ያገኘሁት ነገር ምንድን ነው? እንደገና ደግሞ በዚህ ዓመት የሰራሁት ነገር ምንድን ነው? በዚህ ወር የሰራሁት ነገር ምንድን ነው? የሚሉ ነገሮችን ራሳችን ያለንበትን ሁኔታ የመገምገም ህግ ነው ማለት ነው 10ኛው ህግ። ይሄ ብቻ አይደለም። ዕለት ዕለት የምናደርጋቸው ተግባራቶች አሉ። እነዚህን ተግባራቶችን በየቀኑ መመርመር አለብን ማለት ነው። ምን ያህል ትክክለኛ ስራ እየሰራው ነው? ምን ያህል ትክክለኛ መንገድ እየተጓዝኩ ነው? የሚለውን ነገር ራሳችን መጠየቅ አለብን ማለት ነው። ስለዚህ ራሳችን የሰራናቸው ነገር ምን አይነት ስህተት እየሰራ ነው ወይም ምን አይነት እድገት እያሳየን ነው በህይወታችን የሚሉ ነገሮች ናቸው። ጥልቅ ራስን የመገምገም ህግ ማለት ይሄ ነው፣ ሌላ ነገር አይደለም። ስለዚህ ራሳችን በየጊዜው መገምገም አለብን ማለት ነው። ስለዚህ ቤተሰቦቻችን እነዚህ 10 ወርቃማ ህጎች ናቸው። በህይወታችን እነዚህ ነገሮችን በትክክል ከሰራናቸው የምንድን ነው የምላችሁ በጣም ትክክለኛ የሆነ ህይወት እንደምንኖር እርግጠኛ ሆኜ ነው ማወራላችሁ ማለት ነው። ቤተሰቦቻችን ብዙ ነገር እንደተጠቀማችሁ፣ ብዙ ነገር እንደተማራችሁ፣ እንደገና ደግሞ ከ10ሩ ወርቃማ ህጎች መካከል የትኞቹን እናንተ ትኩረት አድርጋችሁ እንደምትሰሩና በየትኞቹ ላይ ውጤታማ እንደሆናችሁ ራሳችሁን መፈተሽ እንዳለባችሁ አሳስባችኋለሁ ማለት ነው ቤተሰቦቻችን። በጣም አሪፍ እንደዚህ በጣም አስተማሪና መሰረታዊ የሆኑ ትምህርቶችን በየጊዜው ይዤላችሁ እመጣለሁ ማለት ነው። የእናንተ ደግሞ ማበረታታት ያስፈልጋል ማለት ነው። እናንተ እንካሬጅ ካደረጋችሁ እናግዛለን፣ በርታ ምናምን ካላችሁ ላይክ፣ ሼር እያደረጋችሁ እንዲሁም ደግሞ ኮመንት ላይ በጣም አሪፍ እያላችሁ አመሰግናለሁ እያላችሁ እየጻፋችሁ ወይም ከነዚህ በኮመንት ላይ እያስቀመጣችሁ ከወጣችሁ በጣም አሪፍ ነው ማለት ነው። ከዚህ ውጭ ደግሞ አንድ ነገር እንደ ማስታወቂያ የምነግራችሁ ነገር አማርኛ፣ እንግሊዝኛ በያላችሁበት ቦታ ሆናችሁ መማር የምትፈልጉ ተማሪዎች ለእናንተ ያመቻቸንላችሁ በጣም አሪፍና አስተማሪ የሆነ ትምህርት አለ ማለት ነው። ስለዚህ በያላችሁበት ቦታ ሆናችሁ በትንሽ ጊዜ ውስጥ ማንበብና መጻፍ ችላችሁ የምትወጡበትን እድል አመቻችተንላችኋል። መጠቀም የምትፈልጉ ተማሪዎች በታች ባስቀመጥላችሁ ስልክ ቁጥር እየደወላችሁ እንድትመዘገቡ አሳስባችኋለሁ ማለት ነው። በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።